ያፌት የተደበቀ ምስጢር ዛሬ አወጣ። ኤፍራታ ሰምታለች። የናታን አባት የያፌት አባትም እንደሆነ አንድ ቀን ልጅ ብሎ ሳይጠራኝ እንዲሞት አልፈቅድለትም ብሎ ሲያወራ ኤፍራታ ሰምታ ደነገጠች። ይህም ደግሞ ምስጢር ያወጣ አደንዛዥ ዕፅ ስለቀመሰ ነው። የአደንዛዥ ዕፅ ለማን እንዳመጣም አይታወቅም። ለኤፍራታ ይመስለኛል እንግዲህ ለማን እንዳዘጋጀ አይታወቅም። ብቻ በዛሬ ቀን እንግዲህ የናታን አባት የእሱም አባት እንደሆነ በጣም እያሰቃየ እንደነበረ ብዙ ምስጢሮችን አውጥቷል። ኤፍራታም በጣም ነው የደነገጠችው። ምንድን ነው ያልከው ድገሙ ብላ ስጠይቀው ያፌት ዝም አለ ማለት ነው። ውድና የተከበራችሁ የሲፈን ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። ሐረግ ድራማ ክፍል 79 ተለቋል። ገብታችሁ እዩት ማለት ነው። ዛሬ ብዙ ነገሮች ተፈጥሯል። ይሄ የያፌትና የናታን የጽዮን አባት መሞት በጣም ከባድ ችግር አምጥቷል። ያፌትም በጣም ከባድ ችግር ውስጥ ነው ያለው። እሱ እንኳን ያዘነ አባቴ እኔ ራሴ መግደል እፈልግ ነበረ፣ ልጄ እባክህ ማረኝ እንድለኝ እፈልግ ነበረ። እንደዚህ ሰቃይቶኝ ሳልበቀል በሞቱን በጣም ጎርቶኛል እያለ ነው። ሰው እንግዲህ ለጥሩ ነገር ይመኝ ነበረ። እሱ ግን አባቱ ድሮ ስለጎዳ ብቻ ያ በቀል ስላልመለስኩ መሞት አልነበረበትም ብሎ አዝኗል። ናታንም እንግዲህ አዝኗል። ናታንም ደግሞ ወደ ኋላ ተመልሶ የአባቱን ትዝታ ሲያስታውስ ሁሉም ነገር ጭካኔ ነበረ። ያው የናታን አባት ናታን ጋራ አይስማሙም ነበረ። ቢሆንም ግን አባት ነው። አባቴ ተሻሽሎ ስመጣ ይቅርታ አደርግለታለሁ ብሎ ነበረ። ግን ለጽዮን እንዳትነግሩት እስከምትድን እያለ ነው። ግን ጽዮን እኮ ድናለች፣ ደብቃ ነው እንጂ ጽዮን ወደ ራሷ ከተመለሰች ቆይታለች። ይሄ ነገር ከኤፍራታ ጋራ ተስማምቶ ነው የደበቁት። ለማንም ሰው እንዳትነግሯት እያለ ነው ናታን። ግን ደግሞ ከሉሊት ይሄ ነገር ይወጣል ብዬ አስባለሁ። ሉሊት እንግዲህ እንደምታውቁት ብዙ ነገሮችን አትዝም። ምስጢር ብሎ የተደበቀ ነገር ማውራት ስለምትፈልግ እኔ ሉሊት እንደምትነግራት ተስፋ አለኝ። ጽዮን እንግዲህ አባቷን በጣም እንደምትወድ ሲጎዳ ራሷን ስታ እንደነበረ ነው ናታን ያወራ። አሁን ደግሞ ይሄ ነገር ከሰማች አትቋቋምም። እህቴ ያለችኝ አንድ ነገር እህቴ ብቻ ናት እያለ ነው ናታንም። ያፌትም እንደዛ ጽዮን ብቻ ናት የኔ እዚህ ዓለም ላይ አለኝ ብዬ ማስበው ሰው ጽዮን ብቻ ናት ብሏል። እንግዲህ ጽዮን ተወዳጅ ናት። ሁለቱም ወንድሞች እህቷን ይወዳሉ። እና ናታን ግን በጣም ተጎድቷል፣ ልቡ ተሰባብሯል በኤፍራታ ፍቅር። እንደገና ደግሞ የአባቱ መሞት ታውቃላችሁ፣ ለረጅም ጊዜ ሳይገናኙ እዛ አሳው ሀገር መቅረት ከባድ ነው። እናቷም ጠፍታለች፣ የት እንዳለችም አይታወቅም። እነሱ እንግዲህ እዚህ እየኖሩ ስንት ነገሮች ተፈጥሯል። ያፌትን ብዙ ነገሮችን አድርጓል። እንደምታውቀው ቤታቸውን ወርሷል። ድርጅትም እንደዛ ብዙ ነገሮችን አሳጥቶታል። እና ናታን እና ኤፍራታ እንግዲህ ለችግር የተፈጠሩ ሰዎች ነው የሚመስሉት። ሁሌ አንድ ሲያልፍ አንድ ነው። እና ዛሬ ደግሞ ኤፍራታና ቤዛ እንደ እህታሞች አውርተዋል። የምታስታውሱ ከሆነ ገኒ አንድ ቀን ኤፍራታ አሁን ዛሬ ኤፍራታ የምትጠያት አንድ ቀን እባክሽን እህቴ ነይ ብቸኝነት ኩርቶኛል ብለሽ የምትለምኝ ቀን ይመጣል ብላ ነበረ። አሁን ቤዛ ጽዮንና ናታን ራሱ ከዚህ ቤት እንሄዳለን ብሎ ሲያወሩ እሷ አለቀሰች። ምክንያቱም ብቸኝነት ምን እንደሆነ አውቃለች። አሁን ቤዛ በጣም ወደ ራሷ ተመልሳለች። እንኳን መጥፎ ነገር ሰው አድርግ ብሎ ቢጠይቅ እንኳን አታደርገው አልፈልግም እያለች ነው። እና እንደዛ ነው ወዶቼ። ሰው እንግዲህ ስራራቅ ብዙ ነገር ይታያል። ያ የመልካምነትን ምንም ሰው ስራራቅ ነው ብዙ ነገር የሚታየው። እና እንደዛ ነው እንግዲህ ናታን በጣም ተጎድቷል። የኤፍራታን ትዝታዎች እያስታወሰ እንትን እያለ ነው፣ መከራውን እየበላ ነው። እንግዲህ አንድ ቀን
ያፌትን አሸንፎ ሁለቱም አንድ ላይ የሚሆኑ ቀን ይመጣላቸዋል። እንደገና ደግሞ አንድ ቀን ሁሉም ነገር አልፎ አንድ ቀን አንድ ላይ ይሆናሉ፣ ይወልዳሉ፣ ልጆች ይኖራቸዋል፣ ደስታ ይመጣል። አሁን ተሰባብሯል። በቃ ለጽዮን ራሱ ቢኒ እንዳታፈቅሪው፣ ምክንያቱም ፍቅር ጉዳት እንጂ ጥቅም የለውም እያላት ነው። ብቻ ይሄ ነገር እንዴት ነው ግን ላይጎዳት ይችላል። ጽዮንን እኮ በጣም ያፈቅራታል። ዛሬ ራሱ ከአቤል ጋራ ተገናኝቶ ሲያወሩ ጽዮንና አቤል በጣም ነው የተናደደው። የስራን እሰጣለሁ እያለ ይፎግር ነበረ እና ጽዮን በጣም ያፈቅራታል። ናታን ግን እንደ ወንድም በእኔ ቦታ ሆነ ጽዮንን አበረታታት፣ ብቸኝነት እንዳይሰማት። ግን ደግሞ ማፍቀር አትችልም ነው ያለው። ግን እንዴት ይቻላል? ፍቅር እኮ በትዕዛዝ አይሆንም። ናታን እራሱ ብቻ ስለተጎዳ ጽዮንም ትጎዳለች ብሎ ፈርቶታል። አይሆንም እንግዲህ ይሄ። ዛሬ ደግሞ ቤዛና ኤፍራታ ያወሩት ለሉሊት ጓደኛ ሁኚ፣ ምክንያቱም ያፌትና ሉሊት ያላቸው ግንኙነት ምን እንደሆነ ማወቅ ፈልጋለሁ፣ ይሄንን እርጅኝ እያለች ነው። ኤፍራታም ደግሞ እሺ ማነት ቤዛም ደግሞ እሺ ብላ ተቀብላለች። ዛሬ ደግሞ ኤፍራታንና ቤዛ እንደ እህታሞች ማውራት ጀምሯል። ደስ የሚል ነገር ነው። እንደዛ ነው ቤተሰቦች። ግን ደግሞ ቢኒ በጣም አዝኗል። ናታን እንደዚህ ስለተናገረው በጣም ነው ያዘነው። ምክንያቱም ጽዮን በጣም ወዳታል፣ ያፈቅራታል። ሌላ ሰው ጋራ እንድትሆኑ ራሱ አይፈልግም። ደግሞ በስልክም ጽዮን እየጠበቀች ነው። ቢኒ ግን እስካሁን አልደወለለትም። እሱም ደግሞ ሊደውልለት እያለ ሁለቱም እየተመናቱ ነው። መቼም ኤፍራታና ናታን አንድ ላይ ሲሆኑ መቼም ይፈቅድለታል ብዬ አስባለሁ። ናታን ስለተጎዳ ብቻ ነው እንጂ ጽዮንም መቼም ሰው ናትና ማፍቀር አለባት ብዬ አስባለሁ። እኔ እንደዛ ነው ቤተሰቦች። የአቶ ሰላሞን ሞት ቤቱን በጥብጦታል። እንግዲህ ምን እንደሚሆን አይታወቅም። ያፌት እንደስ እየፈኮረው እንደው አባቴ ያሳዝኑኛል ሳይሆን አባቴ ሳይበቀል መሞቱን ያሳዝኑኛል ነው እየተደበቀ። አሁን ናታን ጽዮንን እያበረታታት ነው። ምክንያቱም ያለው ጽዮን ነው። ኤፍራታም ትታ ሄዳለች። ስለ ኤፍራታ ማሰብ አልፈልግም እያለ ነው። ተስፋ የቆረጠ ይመስለኛል። ግን ደግሞ ትዕግስት ቢያደርገው ጥሩ ነው። ኤፍራታ ደግሞ ለምን እንዛ እንደሆነች ለምን ያፌት እንዳገባች ካወቀ በኋላ ያዝናል። ጽዮን ደግሞ ያ ሁሉም ሰው የጽዮን ማስታወስ ማንም ሰው ያወቀ ሰው የለም ከኤፍራታ ውጪ። ቤዛ ግን ጥያቄ ስታቀርብልን ለምንድን ነው ለኤፍራታ መቆም ጀመርሽው? በፊት ያ ኤፍራታን በመሀል እንደጣላችሁ ያውቃሉና እንደገና ደግሞ ለናታንም አንዳንዴ የምንወዳቸው ሰው ጥሎ ሲሄዱ ለኛ መስዋዕት እንደከፈሉ ወይ ደግሞ ከኛ በላይ እንደተሰበሩ ያሳያል ብላ ስትመልስ ናታን ግን ደነገጠና ለምንድን ነው እንደዚህ ያልሽ ብሎ መለሰለት። ግን ጽዮን ያው ታውቃለች ምስጢሩን መናገር ስላልቻለች ነው። ወደ ራሷ ስለተመለሰች ነው እንጂ እንደ በፊቱ ወደ ራሷ ባትመለስ ይሄ ምስጢር ታወጣ ነበረ። አሁን ጽዮን ከማንም በላይ ማሰብ ትችላለች። ግን ደግሞ የአባቷን ሞት ብነግሯት ጥሩ ነው። ከቆየ በኋላ ትቃወማለች። ገኒ ያለችው እውነቷ ነው። ገኒ ያው ታውቃላችሁ ከዚህ በፊት የኤፍራታ እናት መሆኑ ደብቃ የነበረ ምን አይል እንደጎዳት ከሌላ ሰው ደግሞ ስትሰማ ኤፍራታ በጣም እንደተጎዳች ለዛ ነው ከኔ ላይ ተማሩ እና ለጽዮን አባቷ ማሞቷን አባቷ ስለሆነ ንገሯት ያለችው እውነቷ ነው። ግን ናታን ፈቃደኛ አይደለም። ምክንያቱም እህቴ ትጎዳብኛለች፣ ህመሙ ይብስበታል ብሎ ነው ያሰበው። ግን ጽዮን በድብቅ ድናለች። እሷ ሰዎችን እየጎዱትን ሰዎች ለመበቀል እንደገና ደግሞ እሱ ይሄንን ተጠቅማ ሌላ ነገር ለማድረግ ፈልጋ ነው እንጂ ይሄንን ምስጢር የደበቀችው ማስማቷ አይቀርም። ምሰማም ደግሞ ካሉልት ነው ብዬ አስባለሁ። እንደዛ ነው ቤተሰቦች። እንግዲህ ሐረግ ድራማ ዛሬ ይሄ ይመስል ነበረ። አቶ ሰለሞንም ነፍሳችሁ ይማር።
ምንም ማድረግ አይቻልም። ሞት እንግዲህ ማንም ሰው መመለስ አይችልም። ደህና ሁኑ።